በድርቅ ለተጎዱ ዜጎች የሚውል ከ222,000 ሜትሪክ ቶን በላይ ስንዴ ወደ ሀገር ውስጥ ገባ። የፌዴራል ስትራቴጂክ መጠባበቂያ ምግብ ክምችት ኤጀንሲ የተገዛውን ስንዴ በ7 ቅርንጫፎቹ መጋዘን እያከማቸ ይገኛል። በኤጀንሲው የህዝብ ግንኙነት ማስተባበሪያ ዳይሬክተር ተወካይ አቶ ግዛው አቡቴ ኤጀንሲው በድርቅ ለተጎዱ ዜጎች ከዩክሬንና ሩሲያ የስንዴ ግዢ እየፈጸመ መሆኑን ተናግሯል። እስካሁን ባለው ሂደትም 222,639 ሜትሪክ ቶን ስንዴ ተገዝቶ በአዳማ፣ ሻሸመኔ፣ ወላይታ ሶዶ፣ ሽንሌ፣ ኮምቦልቻ፣ መቀሌና ወረታ ቅርንጫፎች በሚገኙ 65 መጋዘኖች እየተከማቸ እንደሚገኝ ጠቁመዋል። ኤጀንሲው በቀጣይ የክምችት አቅሙን ለማሳደግ በ4 ትርፍ አምራች አገሪቱ አካባቢዎችና በ2 ለድርቅ ተጋላጭ በሆኑ አካባቢዎች 6 ተጨማሪ ቅርንጫፍ ጣቢያዎችን ለመክፈት አቅዷል ነው ያሉት። በዚህ አሁን ያለውን የክምችት አቅም በ3 እጥፍ በማሳደግ 1.5 ሚሊዮን ሜትሪክ ቶን ማድረስ እንደሚቻልም አብራርተዋል። በመሆኑም ከተለያዩ ሀገራት የመጠባበቂያ ምግብ ክምችት አያያዝን የተመለከቱ ልምዶችና ተሞክሮች በስፋት እየተወሰዱ ይገኛሉ ብለዋል። የፌዴራል ስትራቴጂክ መጠባበቂያ ምግብ ክምችት ኤጀንሲ አደጋን፣ የእህል ገበያ የዋጋ ንረትና የምግብ ዋስትና ችግርን በራስ አቅም ለመቋቋም በ2005 ዓ.ም ነው በአዲስ መልክ እንዲደራጅ የተደረገው ሲል ፋና ብሮድካስቲንግ ኮርፖሬሽን ዘግቧል።